ስሩ ነው እንጂ እግዚአብሔር ተጨነቁ አላለም። ድርቅ ሆኖ ገበሬ ነው፣ ሰውየውንም አውቀዋለሁ፣ ይገርማቸዋል። ድርቅ ሆኖ ሐምሌ ድረስ ድርቅ ሆኖ ሰውየው ግን ይዘራል። ከዚያ በኋላ ተው አንተ ሰውዬ ባይሆን ዘሩን ልጆቹ ቆርጥመውት ይሙቱ እንደው እባክህ እያወጣህ አትበትን ሲሉት አይ እግዚአብሔር ዝራ ነው እንጂ ዝናብ አዝንብ አላለኝም አለ። አያችሁ ሊቅነቱ። እግዚአብሔር ዝራ ነው ያለ። የኔን ድርሻ ሰርቼ ዝናብ ከቀረ እኔ ምን ጨነቀኝ? ልጆችን ማበላቸውን ነገር ማን ያውቃል ነው? እግዚአብሔር ያውቃል። እኔ ድርሻዬን እወጣለ። ዘራ ሰው ሁሉ ሲገበገብ አልዘራም ብሎ እኔማ እንደው ያለችኝን እበላለሁ ብሎ ብልጥ ሲሆን እሸቱን ማን አፈሰ? አቶ ገሌ ስሙን አልነግራችሁ። እሱ እሸቱን ለልጆቹ ቆርጦ አበላ፣ አዝመራውን አጭዶ ልጆቹን መገበ። እግዚአብሔር ዝራ እንጂ አዝንም አላለኝም ያለ እውነቱን ነው። እግዚአብሔር ስሩ ነው እንጂ ተጨነቁ አላለም። እና አትጨነቁ። እኔ ከማን በልጬ ነው? አብርሃም በድንኳን እኮ ነው የኖረ። ጌታዬ ሆይ የዚህን ያህል ምን በድዬ ነው ጥሩ ስራ ማሰራኝ? ህይወቴ በመባከን አለቀ፣ ለምን አታሳካልኝም? የብዙ ምዕመናን ጥያቄ ነው። አብርሃም እድሜ ልኩን በድንኳን አይደል እንዴ የኖረ? እኛስ ከአብርሃም እንበልጣለን? ይስሐቅ በድንኳን ነው የኖረ። ያዕቆብ እግዚአብሔር ሌሊት ተገልጾ ትግል የፍቅር ትግል ሲታገለው ያደረው ያዕቆብ እግዚአብሔር እኮ ነው ትግል ገጥሞት የፍቅር ትግል እግዚአብሔርን እንደዚህ አቅፎ ያደረው ያዕቆብ የኖረው በድንኳን ነው፣ በስደት ነው። ከነ ድንኳኑ ቤት እንኳን ደግሞ አገሩ ላይ መቀበር አቅቶት ግብጽ ተሰዶ ነው ያረፈው። ምን አለ ቅዱስ ዳዊት ለዚህ እኮ ነው ነግዶ ፈላሲ አነ ከመ ኩሉ አበውዬ፣ እኔ እንደ አባቶቼ እንግዳ ነኝ። በታቦተ ጽዮን ተመክተው በመቅደሱ ተመክተው የጸለዩ ሁሉ እግዚአብሔርን የሚያመልኩስ ሁሉ ለከ ይደሉ ስብሐት በጽዮን ወለከ ይትፌኖ ጸሎት በኢየሩሳሌም ስማ ጸሎተ ኩሉ ዘሥጋ ዘመጽሐቤከ ነገር አማጽያን ኃየለነ ወኃጢአተ ተነሳ አንተ ተሰሪ ለነ ይላል ቅዱስ ዳዊት መዝሙር 64 ቁጥር 1 ላይ። አቤቱ በጽዮን ላንተ ምስጋና ይገባል። ደስ ብሎት በጽዮን በታቦተ ጽዮን አንድም በኢየሩሳሌም አንድም በቤተ መቅደሱ ጸሎት የሚያቀርብ ሰው እግዚአብሔር የተገባ ጸሎት አድርጎ ይቀበለዋል። አቤቱ በጽዮን ላንተ ምስጋና ይገባል ተብሎ እንደተነገረ በዚያ የሚቀርበውን ጸሎት ደግሞ የሥጋዊ የደማዊ ነፍስ ሁሉ እግዚአብሔር ይሰማል።